መግዛት ትችላለሽ። እኔ ግን በራሴ ኮተት እኔ ላይ ምንም ነገር አይሰራም ብዬ ማመን ሴት ነኝ። ገብቶሻል? ግን ሀብሉ ምንድነው ካልሽ ደግሞ ሀብሉ ኧረ ቡዜ አትዋሺ እንዴ! ሀብሉ ላይ ተደረገበት ብለሽ አይደል እንዴ እቤትሽ በግድ አምጥተሽ ዳኒ አምጣ ብለሽ ዳኒ መክረሽ ከሩታ ጋር ሸውዶ እንዲያመጣው አድርግ ሩታን ዋሽቶ አንቺ ጋር ደብቆ ያመጣው እኮ ስላመንሽበት ነው። እንደው ቤቴ መጥቶ ይሄ ሀብል እንደው ባወለኩለት ካንገቱ ላይ ይሄ ሀብል ባስወለኩለት ብለሽ እኮ ቤትሽ አምጥተሽ እኮ ሀብሉን ያስወለቅሽው ስላመንሽበት በቃ ተሰርቶበታል ብለሽ አምነሽ አይደል እንደ ሀብሉ ያስወለቅሽው። ሩታ ያረገችለት ስጦታ ከአብርሽ አንገት ላይ እኮ ያወለቅሽው እኮ ስላመንሽበት ነው። ስለተጠራጠርሽ ነው። ሩታ ስለተጠራጠርሻት ነው አይደል እንዴ? መዋሸት ምን አስፈልገው? ምንም በእንደዚህ ነገር አላምንም ምናምን ብለሽ ለምን ትዋሻለሽ ማለት ነው። አሁልቀሽበታል ስላመንሽ ነው። አታስመስሉ። እዚህ ጋር ለምንድን ነው የምታስመስሉ? ይውጣልሽ ስትባል አይወጣም ትላለች። የሆነ ትኩረት እንዲሳብ ሀብሉ ላይ ሁሉም ሰው ትኩረቱ ሀብል ላይ ያየውን አይደል የሚናገረው ሰው በሚያየው ልክ ነው የሚያወራው አይደል? በሚያየው ልክ ነው የተወራው እንጂ እኔ ሩታ የሆነ ነገር አድርጋለች። አራ ሌላው ስላወራች መጠርጠራለች። ሰምተሻል? ቪዲዮ ላይ አልሰማሽም? አላልኩም። ግን ትኩረት ተሳበበት ሀብሉ ሲባል እስቲ ይሄ ልጅ ሀብሉ ይውጣና ይታይ በሚል ነው ሀብሉ የወጣው። ግን እንደዛ ማለት የተለየ ነገር አለ። ልጁ ያው ነው። ገብቶሻል አይደለ? ያው ነው። አዎ የድሮ አብርሽ ነው። በቃ የሆነ ነገር ግን እንደታመመ ግን ሙሉ እርግጠኛ ነኝ። እኔ ማይቼው ካደለም ብያለሁ። አንድ ጥያቄ ደግሞ እኔ ልጠይቃችሁ ፈልጋለሁ። በመጀመሪያ ደረጃ ሀብሉን አወጣችሁት አይደለም? ምንም እንዳልሆነ ካወቃችሁ ሰው እስኪመጣ መጠበቅ ኢላ መጥራት ምናምን። እናንተና አብርሽ ብዙ ነገር ሲያጠፋ ይሄ ልጅ ልክ አይደለም ከራሱ ጋር አይደለም ብላችኋል አላላችሁ? ዛሬ ግን ወደ ሚስቱ ሲመለስ ወደ ልጁ ሲመለስ አብርሽ አሞታል፣ አብርሽ ልክ አይደለም ያላችሁት ለምንድን ነው? እንደዚህ ለማለት ምን አስፈለገ? ደስ ሊላችሁ ነው የሚገባው። አራችሁ ነው ከሷ ጋር ነው ያራከው። እስቲ እንደው በራስ ይሳወራል ዝም በያ ማለት አሁን ሁለታችን እኩል እያወራን ከሆነ ለምን እኩል እናወራለን? እንደነገርኩ ነው እንጂ እሺ። አሁን ተናገር። አንቺ ራሱ ሜሪ ማለት ነው በጣም አስመሳይ ሰው ነሽ። በጣም ተገለባባጭ ሰው ነሽ። ትገለባበጫለሽ። አንቺ ከዚህ በፊት ከሩታ ጎና አልነበርሽ? ስንት ጊዜ ነው የካድሻት ሩታ? ስንት ጊዜ። አሁን ምን ነው ዩቲዩብሽ ቀዘቀዘብሽ? ዩቲዩብ ቀዘቀዘብሽ። አሁን ለሩታ አዘንሽ ለወለላ። እስኪ እውነት በይ ለወለላ። አሁን ለሩታ ያዘንሽ። ባለፈው እንደዛ ሙልጭ ስታረጊያት አፈርኩብሽ፣ ዘመዴ በመሆንሽ እህቴ በመሆንሽ አፈርኩብሽ ብለሽ ባለፈው ግልብጥ ብለሽ እንደዛ ስትሰድቢያት አልነበረ? ዛሬ ደግሞ ምን ተገኘና ነው ወደሷ ግልብጥ ብለሽ እንትናን ምትወቅሽ? ዳኒን ምትወቅሽ? መቼ ተገለበጥክ? ደግሞ በፊት ከሩታ ጎና አልነበርክ እንዴ? በመቼ ተገለበጥክ ምትዩ? አንቺ ራሱ ስንት ጊዜ ነው እየተገለባበጥሽው ሩታ ላይ? ስንት ጊዜ አንዴ ሰው ትሆኛለሽ፣ አንዴ ሌላ ሰው ትሆኛለሽ። ለምንድን ነው የምታስመስይ? ለምን እስስተ ትሆኛለሽ? ሜሪ ማለት ነው። በደንብ ነው የምናቀሽ ሜሪ። አንቺ ራሱ አስመሳይ ነሽ። በደንብ እናቀሻለን። እሺ በቃ አሁን ደግሞ ለሩታ አሳቢ አትሆኚ፣ ለሩታ መልካም ሰው አትሆኚ። በቃ ሩታን በቃ ፈጣሪ ያለላት በቃ አታስመስሉ። በጣም ቦታ ሰጥቼሽ ነበረ። እኔም ቦታ ሰጥቼሽ ነው። ሁለታችሁ አስመሳይ ናችሁ። ሁለታችሁ አሁንም እሺ ለአብርሃም ስሚ፣ እኔ አብርሃም እንዲጎዳ ከማይፈልጉት አንደኛ ሰው ነኝ። ሩታን ከማትፈልግ እንዲጎዳት ማን እንዴ? ስጋዬ ናት እኮ ከሆነ ጠይቂኝ። ደህንነቷ ትናንት አፈርኩብሽ ስትይ ዛሬ ደግሞ አሳቢ ነው። እኔ ምን አልኩኝ? ቀላል ነው እኮ ደህና ነው እኮ ነው ያለው። እኔ ምን አልኩ? እሷ እኮ በቃ ባለቤቱ ደህና ነው እያለች ነው። እውነት ለመናገር እናንተ ስለ ደህንነቱ አስባችሁ ነው ወይስ ስለና እሷ አንድ ላይ ስለሆናችሁ? አዎ ስለ ደህንነቱ አሳስቧቸው ሳይሆን ወደ ሩታ መመለሱ፣ ወደ ልጁ መመለሱ፣ ወደ ቤቱ መመለሱ በቃ ቅጥጥጥል ብለዋል። በቃ ተቃጥለዋል። በቃ አንጀታቸው እርር ብለዋል። አንጀታችሁ እርር አለ እንጂማ ለአብርሽ አስባችሁ አይመስለኝም። በፍጹም አስባችሁ አይመስለኝም። በቃ እንዴት ወደ ድሮ ማንነቱ ተመለሰ? እንዴት ወደ ቤቱ ተመለሰ? በቃ
ይሄ ነው በቃ ያሳሰባችሁ። ስለዚህ ስለ አብርሽ አሳስቧችሁ አይደለም። አትዋሹ። አብርሽ ታመመ በቃ ሐኪም ቤት መሄድ አለበት፣ ጸበል መሄድ አለበት ምትሉት ወደ ሩታ እንዴት ይመለሳል ብላችሁ ነው። እነሱ ደግሞ ባልና ሚስቶች ናቸው። ባልና ሚስት ደግሞ በመሃል ብዙ ነገር አለ፣ መጨቃጨቅ አለ፣ መጣላት አለ። ስለዚህ መገናኘትም አለ፣ መታረቅም አለ። ስለዚህ ብርቅ አይደለም። ተጣልቶ ደግሞ መልሶ መገናኘት መታረቅ በእነሱ አልተጀመረም። ስለዚህ አርፋችሁ ቁጭ በሉ። መቀመጥ ለምን አስፈለገ? ሊወጣ መውጣት የሚሄድበት መንቀሳቀስ ያለበት ከቡታና ከኤፍሬም የሆነ ሰንበዲ ብቻ ነው። ይሄ ነው ፍላጎቱ አይደለም። እየነገርኩሽ ነው። አብርሃም ለመታመሙ ታሟል እኮ እኔ ምን አልኩኝ? እሺ አታዳምጪም ማለት ለመታመሙ ደግሞ ምክንያቱ ሩታ አይደለችም። ግልጽ አማርኛ ነው ጉዜ ማንነቱን ለማረጋገጥ ደግሞ ሌላ ሴት መጎተት ሳይሆን ሐኪም ቤት መውሰድ ነበረባቸው። እኔ ቤቴ ይዞልኝ መጣ ወንድም ያቺን አጋጣሚ ለመጠቀም ሐኪም ቤት ይዞ መሄድ ነው እንጂ ሌላ ሴት መጎተትና ፍቅረኛ ናት ብሎ ማስታወስ ቀጣይ ፕላናችሁ ምን ታውቂያለሽ?